ከትቢያ ተጥዬ ተመስገን ጌታዬ። የጠላት ጨረቃ ቢሆንም ስራዬ እንድወርድ ከዛፉ አዘዘኝ ጌታዬ። ማረጌን መሸከም እስኪያቅተኝ ድረስ ቤቴ ተባረከ በኢየሱስ ክርስቶስ። ቤቴ ተባረከ በኢየሱስ ባለውለታዬ ከአመድ ያነሳኸኝ ከትቢያ ተጥዬ ተመስገን ጌታዬ። አውቀዋለሁ በሰራልኝ ስራ በዕድሜ በዘመኔ ፍቅሩን ተሸክሞ የልበት ልለየው አልችልም እስከ መጨረሻ ልለየው አልችልም እስከ መጨረሻ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ወንድሞቼ እህቶቼ ሆናችሁ አሁን ኦንላይን ላይ ሆናችሁ ቃሉን የምትሰሙ በኋላም ደግሞ እግዚአብሔር ወዶና ፈቅዶ ይሄንን የምትሰሙ ሁሉ ባላችሁበት ሰላም እግዚአብሔር ይብዛላችሁ። እንደምን ከረማችሁ? እንደምን ሰነበታችሁ? በቸርነቱ የጠበቀን የዕድሜ ደሃ ላደረገን የአባቶቻችን የቅዱሳን የነቢያት አምላክ የሐዋርያት አምላክ የጻድቃን የሰማዕታት አምላክ የእኛ ፈጣሪ የእኛ ጌታ እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የከበረ የተመሰገነ ይሁን። እንደምን ሰነበታችሁ? እግዚአብሔር አምላክ ስለዚህ ቀን ስለዚህ ሰዓት የተመሰገነ ይሁን። ወንድሞቼ እግዚአብሔር መልካም ነው። ከልቤ ላለው ደግሜ ላለው እግዚአብሔር መልካም ነው። ይህን ቀን የሰጠን የአባቶቻችን አምላክ በዚህ ምሽት አሁን ከእሱ ጋር እንድንሆን የረዳን ልቦና የሰጠን ከራሳችን እውቀት በራሳችን ጥበብ ሳይሆን ግን መንፈስ ቅዱስ ስላገዘን እንደዚህ ከእሱ ጋር እንድንሆን የረዳን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ዛሬ የአባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ ወንድሞቼ ምድራዊ ያልሆነ ሰማያዊ ሐሳቡን የሰው ያልሆነ የእሱን የእግዚአብሔርን ሐሳብ እንዲያስተምረን የእሱ ቅዱስ ፈቃድ ይሁንልን። ባለን ጥቂት ደቂቃ እግዚአብሔር ቢፈቅድ የምንማርበት የትምህርታችን ርዕስ መንፈሳዊ እውርነትና ጣጣው በሚል ይሆናል። ይህን ቃል ደግምላችኋለሁ። እግዚአብሔር ቢረዳን ወንድሞቼ የምንማርበት የትምህርታችን ርዕሳችን መንፈሳዊ እውርነት መንፈሳዊ እውርነትና ጣጣው በሚል ይሆናል። ወንድሞቼ መንፈሳዊ እውርነት ጣጣ አለው። ከልቤ ነግራችኋለሁ። በመንፈሳዊ ሕይወት እውር መሆን ጣጣ አለው፣ አደጋ አለው። ስለዚህ እግዚአብሔር መንፈስ ቅዱስ ዛሬ እኔንና እናንተን ሁላችንንም ይናገረናል። እግዚአብሔር መንፈስ ቅዱስ ይናገረናል። ምን ይለናል? ልጆቼ ሆይ መንፈሳዊ እውራን አትሁኑ። ለምን? መንፈሳዊ እውር መሆን ዋጋ ያስከፍላል። ማለት መንፈሳዊ እየመሰሉ መንፈሳዊ አለመሆን ማለት ነው። ሌላ ነገር እንኳን መንፈሳዊ እውርነት ሰውየው እሱ መንፈሳዊ የሆነ ይመስለዋል፣ የእግዚአብሔር ሰው የሆነ ይመስለዋል፣ ግን አይደለም። የአምልኮት መልክ አለው፣ የእግዚአብሔርን ኃይል ክዶታል ማለት ነው። በሌላ አነጋገር እግዚአብሔርን አይፈራም። ነገሩ ሁሉ ክርስቲያን አይሸትም። የሚናገረውና የሚኖረው ሕይወት ይለያያል። እንዲህ አይነቱን መድኃኒታችን ኢየሱስ ክርስቶስ እውራን መንፈሳዊ እውራን ይላቸዋል። ስለዚህ ዛሬ እግዚአብሔር ቢረዳን ጥቂት ደቂቃ ወስደን የምንማርበት ርዕሳችን ምንድነው አልኳችሁ?
መንፈሳዊ እውርነትና ጣጣ ወይም አደጋው እንዳልኳችሁ ወንድሞቼ ሌላ ነገር ይዛችሁ ባትሄዱ ሁለት ነገር ያዙልኝ። አንደኛ መንፈሳዊ እውርነት ምንድነው? ሁለተኛ አደጋው ምንድነው? እቺን ያዙልኝ። መንፈሳዊ እውርነት ቀለል ባለ ቋንቋ ምንድነው ብላችሁ ብትሉኝ የእግዚአብሔርን እውነት የወንጌልን እውነት መረዳት አለመቻል ወይም መረዳት አለመፈለግ መንፈሳዊ እውርነት ይባላል። ድገምላችሁ ይንቃል። የእግዚአብሔርን እውነት የክርስቶስን እውነት የወንጌልን እውነት መረዳት አለመቻል ተምሮ መረዳት አለመቻል ወይም ደግሞ መረዳት አለመፈለግ ግዴለሽ መሆን ቀዝቃዛ ለብ ያለ መሆን ስለ እግዚአብሔር ግድ የማይሰጠው በቃ ይማራል ቤተክርስቲያን ሄደ ግድ የለውም ግን እሱ እንዲህ አይነቱ ሰው መንፈሳዊ እውር ይባላል። ባጭሩ መንፈሳዊ እውርነት ምንድነው ብላችሁ ብትሉኝ የእግዚአብሔር እውነት ወይም የወንጌልን እውነት መረዳት አለመፈለግ መንፈሳዊ እውር ይባላል። በነገራችን ላይ ስለዚህ ስለ መንፈሳዊ እውርነት መድኃኒታችን ኢየሱስ ክርስቶስ ደጋግሞ አስተምሯል። እሱ ብቻ አይደለም። እሱም ከሄደ በኋላ በዘመኑ የነበሩት ሐዋርያት ከሱም በኋላ የተነሱት እንደነ ቅዱስ ጳውሎስ ስለ መንፈሳዊ እውርነት አደገኛነት ወገኖች በደንብ አድርገው አስተምረዋል። ለምሳሌ መድኃኒታችን ኢየሱስ ክርስቶስ መንፈሳዊ እውራን ናቸው አላቸው። ማንን ነው ያለው ይሄንን? አንደኛው ክርስቶስ የቤተ መቅደሱን ሰዎች እግዚአብሔርን እናቃለን፣ እግዚአብሔርን እናገለግላለን፣ እኛ ካህናት ነን፣ እኛ ቀሳውስት ነን፣ እኛ የእግዚአብሔር አገልጋዮች ነን ያሉ ቀሚሱን ያጠለቁ ረጃጅም ቀሚስ ያላቸው በሰው ዘንድ የተከበሩ ግን ውስጣቸው ሲታይ ባዶዎች የሆኑ እነሱን አያቸውና ይቅርታ መንፈሳዊ እውራን ናቸው አላቸው። እኛ እውራን ነን አሉት። የሥጋ እውርነት አይደለም፣ እውራኖች ናችሁ። እግዚአብሔር ልጆች ነን ትላችሁ ግን አይደላችሁም። ለምን? መንፈሳዊ ስትሆኑ ሰው ስለመግደል ነው የምትፈልጉት። እኔን እንኳን ልትገሉኝ ትፈልጋላችሁ። ይህን ቃል የምታገኙት ወንድሞቼ ሙሉ ቃሉን በዮሐንስ ወንጌል ምዕራፍ 8 እና ምዕራፍ 9 ሄዳችሁ አንብቡት። እነዚህ የቤተ መቅደስ ሰዎች ሰው መግደል በጣም ያስደስታቸዋል። ለምሳሌ ምዕራፍ 8 ላይ ሄዳችሁ ብትመለከቱ ያቺ በዝሙት የተያዘችን ሴትዮ አንጠልጥለው በድንጋይ ወግረው ሊገሏት የነበሩት የቤተ መቅደስ ሰዎች ናቸው። እግዚአብሔር መልካም ነው። ሰው የራሱን ኃጢአት ትቶ የሰውን ማየት በጣም ስለሚቀለው ነው። ግን ክርስቶስ የሰውን ልብ ስለሚያውቅ የሰውን ልብ ስለሚያይ የሁሉንም ልብ አየ። በዚህም ጊዜ ምንድነው ያላቸው? ከናንተ መካከል ኃጢአት ያላደረገ ዝሙት ያልፈጸመ እስቲ መጀመሪያውን ድንጋይ ወርውር አለ። እነዛ አገልጋዮች የተባሉ የቤተ መቅደሱ ሰዎች ሹልክ እያሉ ጠፉ። እነዚህ ሰዎች አንደኛ እንዳልኳችሁ እዚህ ጋር መጣሁላችሁ ምን ያህል እውራን እንደሆኑ በእነሱ ውስጥ ትልቅ ምሰሶ የሚያህል ጉድፍ አለ፣ ግን የሰዎችን ጉድፍ ማየት የሚፈልጉ መንፈሳዊ እውራን ናቸው አላቸው። ምዕራፍ 9 ላይ መንፈሳዊ እናንተ እውራን ናችሁ አላቸው። ምዕራፍ 9 መጨረሻ ላይ ከቁጥር 36 ጀምሮ ሄዳችሁ አንብቡ። እኛን እውር ትለናለህ አሉት። አዎ ግን የሥጋ እውርነት አይደለም። የሥጋ እውር ብትሆኑ ኖሮ ባልተፈረደባችሁ ነበረ። እናንተ ግን መንፈሳዊ እውራን ናችሁ። ስለዚህ እናንተ በኃጢአታችሁ ትኖራላችሁ፣ በኃጢአታችሁ ትሞታላችሁ። እኔ ወዳለሁበት ልትመጡ አትችሉም። የእናንተ ቦታ ሌላ ነው። እኔ ወደ አባቴ ሄዳለሁ፣ እኔ ወደ መንግስተ እግዚአብሔር ሄዳለሁ፣ እኔ በመንግስተ እግዚአብሔር ሆናለሁ። እናንተ እዛ አትመጡም። የእናንተ ቦታ የእውራኑ ቦታ ሌላ ነው። ስለዚህ ወንድሞቼ መንፈሳዊ እውር መሆን አደጋ አለው። it doesn't matter አንድ ሰው ካህን ቢሆን፣ አንድ ሰው ሰባኪ ወንጌል ቢሆን፣ አንድ ሰው ዲያቆን ቢሆን፣ አንድ ሰው ቄስ ቢሆን ዋጋ የለውም ወገኖቼ።
እንደ እግዚአብሔር ሐሳብ ካልሄደ ካልሞከረ ካልጣረ እውር ነው። ስለዚህ መንፈሳዊ እውር ምንድነው? የእግዚአብሔርን እውነት የክርስቶስን እውነት ወይም የወንጌልን እውነት መረዳት አለመቻል ወይም አለመፈለግ መንፈሳዊ እውርነት ይባላል። አይውሽ ይሄንን ነገር መግለጽ በቻልኩ በለጠ። ለምን ከምን ጊዜውም በላይ ወገኖቼ መንፈሳዊ እውርነት ነግሷል፣ በቤተ ክርስቲያን ነግሷል፣ በምድሪቷ ላይ መንፈሳዊ እውርነት እጅግ ነግሷል። ወንድሞቼ ሂዱና ቤተ ክርስቲያን መንፈሳዊ እውርነት ምን እንደሚመስል ቀላል። ስለዚህ መድኃኒታችን ኢየሱስ ክርስቶስ ማንን ነው መንፈሳዊ እውራን ብሎ ያለው ብትሉ የቤተ መቅደሱን ሰዎች አገልጋዮችን ነበር። አገልጋዮችን ብቻ አይደለም ደግሞ የሚደንቃችሁ ህዝቡንም አለ። ይሄ ህዝብ አለ። ይሄንን ደግሞ በማቴዎስ ወንጌል ምዕራፍ 13 ከቁጥር 13 ጀምሮ ብትመለከቱ ወይም ከቁጥር 1 ጀምሮ ብታነቡት በዘሪው ምሳሌ ያስተማረው ትምህርት ነው። እሱ ላይ በታንኳ ላይ ሆኖ ህዝብ ወደሱ መጣ። በዛን ጊዜ በምሳሌ ነገራቸው፣ ያስተምር ጀመር። በምሳሌ አፉን ከፈተ ይላል። በምሳሌ መናገር ጀመረ ይላል። ሐዋርያት ቀረቡና ጌታ ሆይ ለምንድነው ህዝቡን በምሳሌ የምታስተምረው አሉት። ለምንድነው? ለምን ግልጹን አትናገርም? በግልጽ ለምን አታስተምርም? ለምንድነው የዘሪ ምሳሌ ብለህ አንድ ገበሬ ዘራ፣ አንደኛው በመንገድ ዳር ወደቀ፣ ወፎች በሉት። ሁለተኛው ዘር በጭንጫ መሬት ድንጋያማ በሆነ ስሩ ድንጋይ ብቻ በሆነ ላይ ወደቀ፣ ግን ትንሽ እንደበቀለ ፀሐይ መጣ ደረቀ። ሶስተኛው በሾህማ መካከል ሆነ፣ ቅጠልም አወጣ አደገም፣ ቅጠልም አወጣ፣ ግን ፍሬ አላፈራም። አራተኛው ግን መልካም ቦታ ላይ አረፈ፣ እሱ አፈራ። 160 30 አፈራ። ልጆች ያለ ክርስቶስ የእግዚአብሔርን ቃል ስትሰሙ አስተውላችሁ ስሙ። የእግዚአብሔርን ቃል ስትሰሙ ፍሬ እንደሚያፈራ ሰው ሆናችሁ ስሙ ብሎ ይህንን ምስጢር አስተማረ። በምሳሌ አስተማረ። ምሳሌውን አልፈታላቸውም። ሐዋርያት ግን ወደሱ ቀረቡና ለምንድነው ለህዝቡ በምሳሌ የምትናገረው? ይሄ የተናገርከውስ ያ በመንገድ ዳር የወደቀው ወፎች የበሉት ምንድነው? በጭንጫስ ቦታ የወደቀው በሾህ መካከል ሲወደቀው በለምለም ቦታ ሲወደቀው ብለው ጠየቁት። በዛን ጊዜ ለእናንተ እግዚአብሔርን ምስጢር ማወቅ ተሰጥቷችኋል። ትንሽ ላለው ይጨመርለታል፣ ከሌለው ግን ከማያስተውል ግን ይወሰድበታል። ይሄ ህዝብ እየሰሙ ስለማያስተውሉ እንደዚህ ነው ያላቸው። ህዝቡ እየሰማ ስለማያስተውል እያየ ስለማይመለከት የዚህ ህዝብ ልብ ደንዳና ስለሆነ በምሳሌ ነግራቸዋለሁ። ይሄ ህዝብ እውር ነው አለ። መልሼ እንዳልፈውሰው ህዝቡ እውር ነው። ለእናንተ የምነግራችሁ እናንተ የምትድኑ ሰዎች ናችሁ። የእግዚአብሔርን ምስጢር ማወቅ ለእናንተ ተሰጥቷችኋል። እናንተ እኔን መከተላችሁ ከልባችሁ ከእውነት ነው። ስለዚህ ለእናንተ ልንገራችሁ ብሎ አያችሁ። በመንገድ ላይ የወደቀው ቃሉን ወዲያው የሚሰማ ሰው ግን ስለማያስተውል ክፉ መጥቶ ይወስደዋል። ጠላት ከልቡ መጥቶ ይወስዳል። በጭንጫ ቦታ የወደቀው ብዙ ጊዜ ቤተክርስቲያን የማይመጡ ብዙ ጊዜ የማይገኙ ለጊዜው ግን ከመጡ ከሰሙ ደስ ብሏቸው የሚቀበሉ ነገር ግን ብዙ ጊዜ ስለማይመጡ አንድ ጊዜ ፈተና ሲመጣ ወንድሞቼ አንድ ጊዜ ፈተና ሲመጣ አንድ ጊዜ ክፉ ትምህርት ሲመጣ ወዲያውን ይዟቸው ይሄዳል። ፀሐይ መከራ ሲመጣ ይዟቸው ይሄዳል። መቋቋም አይችሉም የተባሉት እነሱ ናቸው። ልክ እንደ ዛሬ እንደኛ እኮ ነው። አዲስ ትምህርት ሲመጣ ግር፣ እንዲህ ተአምር ተሰራ ግር፣ እንደዚህ መጣ ግር። ወንድሞቼ ድንቅ ነገር ታየው ድንቅ አቤት አቤት ወንድሞቼ ለኛ እኮ ከክርስቶስ የበለጠ ድንቅ ነገር እኮ የለም። እግዚአብሔር በስጋው ከመገለጥ ያለፈ ድንቅ ነገር የለም በዚህ ምድር ላይ። ሰማላችሁ? እንደውም እኮ ክርስቲያኖች በድንቅ ነገር ድንቅ ነገርን ብዙ አድርገው እንዳያወሩ ተከልክለዋል እኮ። ሰይጣን እንኳን ድንቅ ነገር ከሰማይ ጭምር ያደርጋል። በድንቅ ነገር አትደነቁ። እኛ ግን እንደነቃለን። እንደዚህ ከሆነ ግር፣ እንደዚህ ሆነ ግር።
እንደዛ አይደለም ወገኖቼ። ምንም የሚያስደንቅ ነገር የለም። መልካም ነገር ተሰራ፣ እግዚአብሔር ይመስገን፣ ክብር ሁሉ ለእግዚአብሔር ይሁን። ድንቅ ነገር ተሰራ፣ እግዚአብሔር ይመስገን ክስክር እንጂ ግር ማለት አያስፈልግም፣ ማድነቅ አያስፈልግም። ለምን? የመጨረሻው ድንቅ ነገር እኮ የእግዚአብሔር በስጋ ተዋህዶ መገለጽ ነው። ከዚህ በለጠ ድንቅ ነገር እኮ የለም ወንድሞች። ስለዚህ ምንድነው ይሄ ህዝብ አይድንም፣ ተመልሼ እንዳልፈውሱ የዚህ ህዝብ ልቡ ደንድኗል። እየሰማ አያስተውልም፣ እያየ አይመለከትም፣ ልቡ ደንድኗል። ለዚህ ነው በምሳሌ የምነግረው። ኤኒዌይ በሌላ አነጋገር ምን ማለት መሰላችሁ? በቃ ይሄ ህዝብ እኮ አይድንም፣ በቃ ምንም ጥቅም የለውም እንደማለት ነው። ተመልሼ እንኳን እንዳልፈውሳቸው ልባቸው ጨልሟል፣ መንፈሳዊ እውራን ሆነዋል። መንፈሳዊ እውርነት ወንድሞች ያደጋሉ። መንፈሳዊ እውርነት አደጋ አለው። መድኃኔዓለም ክርስቶስ በራእየ ዮሐንስ ላይ ምንድነው ያለው? የሎዶቅያ ቤተክርስቲያን ምንድነው ያላቸው? ለብ ያልክ ሆነሃል፣ ወይ ትኩስ ወይ ቀዝቃዛ አልሆንክ፣ ልተፋህ ነው የሚለው። መተፋት አለ ወንድሞቼ። እኔ ላስፈራራችሁ አይደለም፣ ግን እውነቱን ባልናገር ለኔም ዕዳ አለብኝ። ይሄ እናንተን ብቻ እኮ አይደለም፣ እግዚአብሔር እኮ እኔንም ነው የሚናገረኝ በዚህ ጉዳይ። ልጄ ሆይ መንፈሳዊ ዕውር አትሁን። ለሌሎችን የምትሰብከውን ነገር አንተ ለራስህ ኑረው ይለኛል። ለዚህ እኮ ነው ቅዱስ ጳውሎስ ምንድነው ያለው? እኔ ለሌሎች ከሰበኩ በኋላ የተጣልኩ እንዳልሆን ስጋዬን ጎስመዋለሁ አለ በሁለተኛ ቆሮንቶስ ምዕራፍ 9 ላይ። አያችሁ፣ እንደዚህ ነው። ስለዚህ መድኃኒታችን ኢየሱስ ክርስቶስም ህዝቡን ዕውራን መንፈሳዊ ዕውራን ናቸው አላቸው። ክርስቶስ ብቻ አይደለም። ስለዚህ እዚህ ጋር ያነሳ ነው አንደኛ ክርስቶስ የቤተ መቅደሱን ሰዎች መንፈሳዊ ዕውራን ናቸው፣ የእግዚአብሔር አገልጋይ ናችሁ ስላላችሁ እንጂ አገልግሎታችሁ እናንተ ዲያብሎስን ነው። የቅዱሳን ልጆች ነን ትላላችሁ አይደላችሁ፣ የአብርሃም ልጆች አይደላችሁም። የአብርሃም ልጆች እኮ ነን እኛ አሉት። የአብርሃም ልጆች ብትሆኑ ኖሮ ፍቅር ይኖራችሁ ነበር፣ እኔን ትወዱኝ ነበር። ፍቅር በውስጣችሁ የለም፣ ዕውራን ናችሁ እናንተ፣ ነፍሰ ገዳይ የገዳዩ የዲያብሎስ ልጆች ናቸው አላቸው። ወንድሞቼ ሰው መንፈሳዊ ዕውር መሆን አለመሆኑ ይታወቃል፣ በደንብ አድርጎ ይታወቃል። መጣበታለሁ፣ ይታወቃል። ለምሳሌ በህይወቱ ሰው ዕውር በህይወቱ ሰው ፍቅር ከሌለ ዕውር ነው። ወንድሙን እየጠላ እግዚአብሔርን አመልካለሁ ቢል ዕውር ነው እሱ። ስለዚህ ወንድሞቼ ክርስቶስ ስለዚህ ጉዳይ ማን ያስተማረ? ስለ መንፈሳዊ ዕውርነት ብለን ብንል መድኃኒታችን ኢየሱስ ክርስቶስ አስተማረ። ይሄ ብቻ አይደለም። አባታችን ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ቤተክርስቲያን በጻፈው መልእክቱ፣ ለኤፌሶን፣ ለሮሜ በተለያየ ቦታ ለላከላቸው መልእክቱ ስለ መንፈሳዊ ዕውርነት በደንብ አድርጎ ነው የተናገረው። ለምሳሌ ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 ላይ ስለ አህዛብ ሲናገር አህዛብ የዚህ ዓለም አምላክ ልባቸውን አሳውሯል። ልባቸው እግዚአብሔርን እንዳያገኙት፣ ወንጌልን እንዳያምኑ ማን አሳውሮታል? የዚህ ዓለም አምላክ ሰይጣን። በወንጌል እንዳያምኑና እንዳይድኑ የዚህ ዓለም አምላክ አይናቸውን ሰውሮታል ይላል። ላንብብላችሁ። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 ላይ ወንጌላችን የተከደነ ወንጌላችን ይላል። ወንጌላችን የተከደነ ቢሆንም እንኳን ሚስጥር የመሰለ ቢሆንም እንኳን ወንጌላችን የተከደነ ቢሆንም እንኳን የተከደነባቸው ለሚጠፉት ነው። ማይገባቸው የሚጠፉ ሰዎች አይገባቸው፣ ዕውራን ናቸው። ለዚህ እኮ ነው ቅድም መንፈሳዊ ዕውርነት ማለት የክርስቶስ ወንጌል የእግዚአብሔር እውነት መረዳት የማይችል ሰው መረዳት የማይፈልግ ያለው ለዚህ ነው። ስለዚህ እንደዚህ ምንድነው ያለው? ወንጌል የተከደነበት ሰው የሚጠፋ ሰው ነው። ወንድሞች በደንብ ስሙኝ። ወንጌል አይገባኝም ብሎ የሚል ሰው የሚጠፋ ሰው ነው። እግዚአብሔር ልብህ ነው ይፈልገው ወንድሜ። እግዚአብሔር ዕውቀት አይፈልገው፣ ጥበብ። እሱ እኮ ሳይንቲስቶችን አዋቂዎችን አልነበረም የመረጠው። እንደውም አላዋቂ ገበሬዎችን አሳ አጥማጆችን ነው። እግዚአብሔር ግን ልባችንን ነው የሚፈልገው ወንድሞች። ስለዚህ ምን አለ ቅዱስ ጳውሎስ?
አሕዛብ በወንጌል እንዳያምኑ የዚህ ዓለም አምላክ ልባቸውን አሳውሮታል። እንደዚህ ይላል። ወንጌላችን የተከደነ ቢሆን እንኳን የተከደነባቸው ለሚጠፉት ነው። ለነሱ የእግዚአብሔር ምሳሌ የሆነ ክርስቶስ የክብሩ ወንጌል ብርሃን። የወንጌል ብርሃን ቅድም ስለ ወንጌል ነግሬያችኋለሁ። መንፈሳዊ ዕውር ማለት የወንጌል እውነት የማይገባው የወንጌል ብርሃን የማይገባው ሰው ነው። እነሱ የእግዚአብሔር ምሳሌ የሆነ የክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ፣ ልባቸውን አሳወረ ይላል ወገኖቼ። ስለዚህ መንፈሳዊ ዕውርነት አደጋ ነው፣ አደጋ ነው። ስለዚህ እናንተ የቆሮንቶስ ቤተክርስቲያኖች ሆይ ጥንቃቄ አድርጉ። አሕዛብ ዕውራን ሆኑ አላቸው። ኤፌሶን ይሄ ቆሮንቶስ ቤተክርስቲያን ነው። ለሶኮል ኮሪንቲያን ቸርች ወይም የቆሮንቶስ ቤተክርስቲያን ደግሞ የኤፌሶን ቤተክርስቲያን። ኤፌሶንን ደግሞ ምን አለ? ምዕራፍ 4 ቁጥር 18 ላይ አሕዛብ አለ ከልባቸው ድንዳኔ የተነሳ ከልባቸው መጨለም የተነሳ ከእግዚአብሔር ተለዩ። ከእግዚአብሔር መለየት አደጋ ነው ወንድሞች፣ ሁለተኛ ሞት ነው። መንፈሳዊ ዕውርነት አደጋ አለው። ስለዚህ አሕዛብ አለ በልባቸው ድንዳኔ በደንዳናነት ጠንቅ ወይም ባለማወቃቸው የተነሳ ከእግዚአብሔር ተለዩ ይላል። አንብብላችሁ ኤፌሶን ምዕራፍ 4 ከቁጥር 17 ጀምሬ። እንግዲህ አሕዛብ ደግሞ በአእምሯቸው ከንቱነት እንደሚመላለሱ ከእንግዲህ ወዲያ እንዳትመላለሱ ላለው በጌታ ሞኜ መሰክራለሁ። እነሱ ባለማወቃቸው ጠንቅ በልባቸውም ደንዳናነት ጠንቅ ልቦናቸው ጨለመ፣ ከእግዚአብሔር ሕይወት ራቁ። ደንዝዘውን በመመኘት ርኩሰት ሁሉ ለማድረግ ራሳቸውን ወደ ሴሰኝነት አሳልፈው ሰጡ። እናንተ ግን ክርስቶስን እንደዚህ አልተማራችሁትም። ስለዚህ ክርስቲያኖች ሆይ ምን አላቸው? አሕዛብ በልባቸው ድንዳኔ ጠንቅ ምክንያት ባለማወቃቸው የተነሳ ከእግዚአብሔር ተለዩ። በዚህ ምክንያት ሴሰኞች ሆኑ። ባለማወቅ በልባቸው ደንዳናነት ጠንቅ ልባቸው ጨለመ፣ ከእግዚአብሔር ሕይወት ራቁ፣ ተለዩ። እናንተ ክርስቲያኖች በእናንተ ዘንድ ይህ ይሆናል። ይህም ብቻ አይደለም ወገኖች፣ ሊጨምርላችሁ አንድ በሮሜ ምዕራፍ 11 ቁጥር 8 የሮሜ ቤተክርስቲያን ደግሞ በጻፈ መልእክቱ ቅዱስ ጳውሎስ እንደዚህ አላቸው። የሮሜን ሰዎች እንደዚህ አላቸው። ይህን እንግዲህ የተነሳ ነው መንፈሳዊ ዕውርነት ነው። መንፈሳዊ ዕውርነትና አደጋው ብለን የተነሳ ነው። መድኃኒታችን ኢየሱስ ክርስቶስ አስተማረ። እሱ በተለይ የቤተ መቅደስ አገልጋዮችን ህዝቡን እንዴት ዕውራን ናችሁ፣ ንስሐ መግባት አለባችሁ፣ መመለስ አለባችሁ፣ ወደ እኔ ተመለሱ ብሎ እንዳለ አየን። ከዛ ቀጥለን አሁን እያየን ያለነው አባታችን ቅዱስ ጳውሎስ ደግሞ በተለይ ለሶስቱ ቤተክርስቲያን፣ ለቆሮንቶስ ቤተክርስቲያን፣ ለኤፌሶን ቤተክርስቲያን እና አሁን መጨረሻ ላይ የምናየው ለሮሜ ቤተክርስቲያን መንፈሳዊ ዕውርነት አደጋ እንደሆነ ተናገረ። ለሮሜ በጻፈው መልእክቱ ምዕራፍ 11 ቁጥር 8 ላይ ስለ እስራኤል ነው የሚያወራው። እዚህ ጋር እስራኤል የእግዚአብሔር ሰው ነን ሲሉ የሚፈልጉትን አላገኙም። ለምን? መንፈሳዊ ዕውራን ነበሩ። አንዳንዴ ጥንቃቄ ይጠይቃል ወገኖች። የእግዚአብሔር ሰው ነን ስንል ምናልባት እንዳንቀልጥ እንጠንቀቅ። እስራኤል የሚፈልጉትን አላገኙም። አይኖቻቸው እንዳያዩ፣ ጆሮቻቸው እንዳይሰሙ እግዚአብሔር የእንቅልፍ መንፈስ ሰጣቸው እስከ ዛሬ ድረስ ይላል። አንብብላችሁ ሮሜ ምዕራፍ 11 ቁጥር 8 እንደዚህ ይላል። እንግዲህ ምንድነው? እስራኤል የሚፈልጉትን አላገኙም። እስራኤል አላገኙ። የተመረጡት ግን አሕዛብ ጭምር ዳኑ። የተመረጡት እኛ ጭምር ዳንን። እኛ በስጋ እስራኤል አይደለም። ለምን? ክርስቶስን ስለተቀበልን፣ ብርሃኑን ክርስቶስ ስለተቀበልን፣ በሱ ስላመንን፣ በስሙ ስለተጠመቅን እንደዚህ ይላል። እስራኤል የሚፈልጉትን አላገኙም። የተመረጡት ግን አገኙት። ሌሎቹም ደነዘዙ። እንዲሁም አይኖቻቸው እንዳያዩ፣ ጆሮቻቸው እንዳይሰሙ እግዚአብሔር የእንቅልፍ መንፈስ
እስከ ዛሬ ድረስ ሰጣቸው ተብሎ ተጽፏል። እውነት እኮ ነው። እስራኤል እስከ ዛሬ እኮ በክርስቶስ አያምንም። ጥቂት እስራኤል ከሆነ ነው እንጂ አብዛኛው አይዶን ነው ቁጥሩ መናገር አልችልም፣ ግን አብዛኛው እስራኤል ህዝብ አያምንም። ክርስቶስ መሲህ ነው ብሎ አያምንም። ወንድሞቼ እስከ ዛሬ ድረስ ድንዛዜ ለቀቀባቸው ነው የሚለው። ምንድን ያነሳ ነው? መንፈሳዊ ዕውርነት አደጋ ነው። የእግዚአብሔር ሰዎች ነን ስንል ወገኖቼ ነን አይደለንም ብሎ ማጣራት መልካም ነው። መቅለጥ አለ። ለዚህ ነው እግዚአብሔር መንፈስ ቅዱስ ዛሬ ይህን ቃል የምትሰሙ ወንድሞቼ ጥንቃቄ አድርጉ፣ ራሳችሁን ፈትሱ። ዛሬም እግዚአብሔር ይቀበላችኋል። ዛሬም እግዚአብሔር ያሳርፋችኋል። ምድር እንደው አትሞላ፣ ህይወት እንደው እኮ አይሞላ ወንድሞቼ፣ አይሞላም እኮ። ዝም ብለን እንሮጠው እንጂ አይሞላም እኮ። ግን የሚገርማችሁ በእግዚአብሔር ግን ሁሉ ሙሉ ነው። አይደንቃችሁ? በክርስቶስ ሁሉ ሙሉ ነው። ዛሬ ከጸሎት በኋላ የማጠናው የመጽሐፍ ቅዱስ ቃል ቆላሲስ ምዕራፍ 2 ነበር። ብታነቡት ጥሩ ነው። በክርስቶስ ሁሉ ነገር ይገኛል ይላል። በክርስቶስ በተለይ መንፈሳዊነት አንድ ሰው መንፈሳዊ መሆን ከፈለገ ሙሉ መንፈሳዊነት የሚገኘው በክርስቶስ ነው። በቃ ይላል። እንዴት ያረካል መሰላችሁ? አያችሁ? ስለዚህ አሁን የተነሳ ነው ቃል ወገኖቼ መንፈሳዊ ዕውርነት ነው። እንግዲህ ትንሽ ዘርዘር ለማድረግ ያህል እየጠቃለልኩ እሄዳለሁ። መንፈሳዊ ዕውርነት እንግዲህ ምንድን ነው ብለን ብንል ቅድም እንዳልነው የወንጌልን እውነት የእግዚአብሔርን እውነት መረዳት አለመቻል ወይም ደግሞ አለመፈለግ መንፈሳዊ ዕውርነት ነው። ወይም ደግሞ የእግዚአብሔርን ቃል እየሰሙ አለማስተዋል፣ እግዚአብሔር ድንቅ ነገር ሲያደርግ እያዩ አለመረዳት መንፈሳዊ ዕውርነት ነው። ስለዚህ እየሰሙ አለማስተዋል፣ እያዩ አለመመልከት፣ ልበ ደንዳናነት፣ በአጠቃላይ የልብ መጨለም መንፈሳዊ ዕውርነት ነው። ስንት ሰው አለ በቤተ መቅደስ እያገለገለ እግዚአብሔርን የማያውቅ? ስንቱስ ነው እግዚአብሔርን የሚያውቀው? ስንቶቻችን እናውቃለን? እግዚአብሔር ይርዳን ወንድሞች፣ እግዚአብሔርን እንድናውቀው ይርዳን። እኔንም ይርዳኝ፣ እናንተንም ይርዳችሁ፣ ሁላችንን ይርዳን። ሰዎች ላይ ለመጠቆም አይደለም፣ ግን አስፈላጊ ነገር ነው። ትምህርቱን ለምን መምጣት አስፈለገ ብላችሁ መንፈሳዊ ድንዳኔ ከሚገባው በላይ በቤተ ክርስቲያን በዚህ ዘመን በምድራችንን ወርሷል። አሁንማ ወገኖቼ ትንንሽ ልጆች ልዩ ፍጥረቶች ይላቸዋለሁ። በሀገራችን በኢትዮጵያ በተለይ እግዚአብሔር ሃይማኖት እንኳን አያስፈልግም የሚሉ ፍጥረቶች ተነስተዋል። ታፍታ። ስለዚህ መንፈሳዊ ዕውርነት እየሰሙ አለማስተዋል፣ እያዩ አለመመልከት፣ ልበ ደንዳናነት፣ የማያምን ልብ ማለት ነው። እናያለን ይላሉ አያዩ፣ እንሰማለን ይላሉ አያስተውሉ። ይሄ ማለት ነው። እና እግዚአብሔርን እናገለግላለን ይላሉ፣ እግዚአብሔርን አይደለም የሚያገለግሉት፣ እነሱ ጠላትን የሚያገለግሉት። እግዚአብሔርን እናመልካለን ይሉ የሚያመልኩት እነሱ ጣዖት ነው። እነዚህ ሰዎች መንፈሳዊ ዕውራን ይባላሉ። እዚህ ጋር አንድ ጥያቄ ላንሳላችሁ፣ ትምህርቴን እየተቀለልኩ ሄዳለሁ። መንፈሳዊ ሰው መንፈሳዊ ዕውር መሆን አለመሆኑን ማወቅ ይችላል? አዎ ይችላል። እንዴት መሰላችሁ? ሁሉ ጊዜ እግዚአብሔር ቃል እየተማረ ምንም የማይረዳ ከሆነ ወይም የጊዜ 20 ዓመት 30 ዓመት ቤተክርስቲያን ውስጥ ቁጭ ብሎ የእግዚአብሔር ዓላማና የክርስቶስ ሐሳብ የማይረዳ ሰው ከሆነ በጣም ችግር ነው። ያ መንፈሳዊ ዕውር ነው። እየተማረ አያስተውልም። ይማራል፣ በየቀኑ አያስተውልም። ቅዱስ ጳውሎስ ልጁ ጢሞቴዎስን እየተማሩ እግዚአብሔርን የማያውቁ ሰዎች አሉ፣ ልጄ ሆይ ተጠንቀቅ ይለዋል። ስለዚህ መንፈሳዊ ዕውር ሰው መሆን አለመሆኑ ይታወቃል። አዎ የእግዚአብሔርን ሐሳብ የማይረዳ ከሆነ እየተማረ የክርስቶስ ለምን በስጋ እንደተገለጠ ለምን እንደሞተ እንደተሰቀለ መረዳት የማይችል መዳን በምንና በማን እንደሆነ መረዳት የማይችል ዛሬም አሉ ወሬ የሚያወራ ሰው ከሆነ ያ ሰው ሁለቴ ማሰብ ይጠይቃል ወገኖቼ። ስለዚህ የክርስቶስን ምስጢር መረዳት የማይችል የወንጌልን ምስጢር መረዳት የማይችል የእግዚአብሔር ሐሳብ በአጠቃላይ እግዚአብሔር ለምን ፈጠረኝ፣ እግዚአብሔር ምድር ላይ ለምን አስቀመጠኝ፣ እግዚአብሔር ከኔ ምን ይፈልጋል የሚለውን ሰው መረዳት ካልቻለ it's so hard
እኛ እኮ ልጆች አይደለንም ወንድሞቼ። ሰዎች አይገባንም ምናምን እንዴት አይገባም? ምን ነው ሞርጌጅ ቤት ገዝተህ ኮሌጅ ዩኒቨርሲቲ ሄደህ ስትማር እንዴት እንዴ? ኧረ ተው። ስለዚህ በአጠቃላይ ብቻ መንፈሳዊ እውርነት ሰዎች ማወቅ ይችላሉ። ለምሳሌ ሰዎች ሀልዎተ እግዚአብሔርን የማይረዱ ከሆነ የእግዚአብሔርን አብሮነት የእግዚአብሔር ከኛ ጋር መሆን የማይረዱት የማይሰማቸው ከሆነ መንፈሳዊ እውርነት እንዳለ ማወቅ ይችላሉ። የክርስቶስን ምስጢር የማይረዱ ከሆነ የክርስቶስን ትምህርት ገንዘብ የማያደርጉ ከሆነ ሊኖሩበት የማይጣጣሩ ከሆነ ሊኖሩበት የማይጣጣሩ ከሆነ መንፈሳዊ እውርነት ነግሷል ማለት ነው። ሌላው መንፈሳዊ እውር በምን ይታወቃል ብላችሁ በመንፈሳዊ ህይወት ሁሌም ደሴም አሁንም ከ20 ዓመት ከ30 ዓመትም በኋላ ዛሬም ከሆነ ወደ ለማንደርስ ከሆነ ወይም በአጭር አነጋገር በህይወታችን ውስጥ መንፈሳዊ እድገት የማይታይ ከሆነ ወገኖች መንፈሳዊ እውርነት አለ ማለት ነው። ማስተካከል ይገባል። ስለዚህ በአጠቃላይ መንፈሳዊ እውርነት ምንድነው? እየሰሙ አለማስተዋል፣ እያዩ አለመመልከት፣ ልበደንዳናነት ማለት ነው። እንግዲህ ቅድም እንዳልኳችሁ መድኃኒታችን ኢየሱስ ክርስቶስ ፈሪሳውያን አገልጋዮች ካህናቱንም ወቅሷል፣ ህዝቡንም ወቅሷል። እነዚህ ሰዎች ዋናው መሰረታዊ ችግራቸው ልበደንዳና ነበሩ። እየሰሙ ቃሉን አያስተምሩም። ለዚህ እኮ ነው የዘሪው ምሳሌ ነገራቸው እና የዘሪው ምሳሌ ዋና መልእክቱ እኮ የእግዚአብሔርን ቃል ስትሰሙ ፍሬ እንደሚያፈራ ሰው ሆናችሁ ስሙ ነው። እዚህ ጋር አንድ ትምህርቱን ከመጠቅለሌ በፊት ማንሳት እንፈልገው ነገር አለ። ለመንፈሳዊ እውርነት መንስኤው ምንድነው? what is the cause? ምክንያቱ ምንድነው? ሰዎች መንፈሳዊ እውራን እንዲሆኑ የሚያደርጋቸው ምንድነው? ሁለት ነገር አለ። አንደኛው ውስጣዊ ነው፣ ከራስ የሚነሳ ነው። ሁለት ከውጭ የሚመጣ ነው። ውስጣዊ ምክንያቶች አሉ። ለምሳሌ ውስጣዊ እየተማረ ክርስቲያን ነኝ እያለ ሐሳቡ ግን በዓለም ላይ የቀረ የሱ ፍቅር ከዓለም ፍቅር ያዘው ገንዘብን የሚያመልክ በቃ ሐሳቡ ገንዘብ ስራ ለእግዚአብሔር ጊዜና ቦታ የሌለው ያችሁ እንዲህ አይነት ሰዎች ግዴለሾች ቤተክርስቲያን ቢሄዱ እንኳን በቃ መሄድ ስላለባቸው እሁድ ስለሆነ ስለዚህ የዓለማዊነት አስተሳሰብ ከውስጥ የሚነሳ የዚች ዓለም ፍቅር የተጠናወተው ሰው በፍቅር በዓለም ፍቅር የተያዘ ሰው አንዱ ለመንፈሳዊ ውረት ምክንያት በዚች ዓለም ፍቅር መነደፍ ነው። ሌላው ከውጭ የሚመጣ ጦር አለ። ይሄኛው ደግሞ ምንድነው? ከጠላት ከሰይጣን የሚመጣ ባለፈው ቅድማ አይተናልኮ አህዛብ ወደ እግዚአብሔር ዞር እንዳይሉ የዚህ ዓለም ገዢ አሳውሯቸው ይላል። የዚህ ዓለም ገዢ አለ። ሰዎች እንዳይረዱ የክርስቶስ ሐሳብ እንዳይገባ በበራቸው ላይ የሚቆም አለ አለኩ አለው ነው። ስለዚህ ከውጭ የሚመጣ አለ። ይሄም የሰይጣን ፈተና ነው። ያቺው የሰይጣን ፈተና። እሺ ይሄንን ያህል ካልኩ ትምህርቱን ልጠቅልለውና መንፈሳዊ እውርነት ጣጣው ታዲያ ምንድነው? የተነሳንበት ርዕሳችን መንፈሳዊ እውርነትና ጣጣው ስላልን ምንድነው ጣጣው? አደጋው ምንድነው? መንፈሳዊ እውርነት አደጋ አለው ወንድሞች፣ በደንብ ስሙኝ ወንድሞች። መንፈሳዊ እውር መሆን አደጋ አለው። የሚያስፈራ አደጋ አለው። መንፈሳዊ እውር መሆን ከእግዚአብሔር መለየትን ያመጣል። ከእግዚአብሔር መለየት ማለት ደግሞ ሁለተኛ ሞት ነው፣ ሲኦል ነው። I wish I can able to explain to you what Seol mean. very የሚያስፈራ ቦታ ነው። በጣም ያስፈራል ወንድሞቼ። እውነቱን መናገር ስላለብኝ ነው ላስፈራችሁ አለ። it is true ብትፈሩ ይሻላል። ዛሬ ፈርተን ብንዘጋጅ ይሻላል ወንድሞቼ፣ ደፍረን ከምንል እና መንፈሳዊ አደጋ አለው። መንፈሳዊ ውርነት አደጋ አለው። ከእግዚአብሔር መለየትን ያመጣል። ሁለተኛ ሞትን ያመጣል። እዚህ ጋር አንድ ነገር ልንገራችሁ። መንፈሳዊ ውርነት በጊዜ ካልታከመ ሌላ በሽታ ያስከትላል። አንድ ራሱ ስጋዊ ውርነት እኮ በጊዜ አይን ካልታከመ ውርነት ይመጣል አይደል እንዴ? ሰዎች በተለያየ ምክንያት ውር ይሆናሉ። ግን አንደኛው
ወይ በእድሜ ወይ በታመው ምናምን ዕውር ይሆናሉ። በጊዜ ከታከመ ግን ለምሳሌ በጊዜ መነጽር ካገኙ በአንጻራዊነት አድርጎ ነው ኦኬ። ወይም ሕክምና ሰርጀሪ ካደረጉ ያሉ አሁን እኔ ጓደኛ ሰርጀሪ አድርጎ መነጽር ምንም ነገር አያስፈልግም ታክሟል፣ በቃ ፏ ብሎ ይሄዳል ግን ስለዚህ አደጋ አለው ወይ ብላችሁ ብትሉ አዎ። ለምሳሌ መንፈሳዊ ዕውርነት በጊዜ ካልታከመ መንፈሳዊ እንቅልፍን ያስከትላል ወይም መንፈሳዊ ድንዛዜን ያስከትላል። መንፈሳዊ ድንዛዜ ደግሞ በጊዜ ካልታከመ መንፈሳዊ ሞትን ያመጣል። መንፈሳዊ ሞት ወንድሞቼ ሁለተኛ ሞት ነው፣ እጅግ ያስፈራል። እሱ ደግሞ ከእግዚአብሔር መለየት ነው፣ ሲኦል ነው። እዚህ ነው ዛሬ በተባለ ቀን ወንድሞቼ በክርስቶስ ፍቅር ለምናችኋለሁ፣ ራሳችንን እንመርምር። እግዚአብሔር ከኛ ከባድ ነገር አልጠየቀንም። በዚህ ምድር ላይ ወገኖቼ እግዚአብሔር ምንም የምንሰራለት ነገር የለም። ይሄን ያህል እናካብደው ነገሩ። እግዚአብሔር ፍቅር ነው የሚወደን። ከኛ ምንም የሚፈልገው ነገር የለም። እግዚአብሔር ይልቅ የሚፈልገው ወንድሞቼ እኛን ነው። ስለዚህ ቀን ሳይመሽ ባካችሁ አታካብዱት። እግዚአብሔር ወደ ቤታችሁ ወደ ህይወታችሁ ጥሩት። እንጥራው። ክርስቶስ በቤታችን ይንገስ፣ በህይወታችን ይንገስ ወንድሞቼ። ስለዚህ መንፈሳዊ ዕውርነት አደጋ አለው። ምንድነው? አጠቃላይ ከእግዚአብሔር መለየትን ያመጣል። እንዴት? መንፈሳዊ ዕውርነት እያደገ ሲሄድ መንፈሳዊ እንቅልፍ አዚም። የገላትያ ቤተክርስቲያን በዚህ ተወቅሰዋል፣ ዕውራን ተብለዋል። በዛ በራእይ ዮሐንስም ደግሞ እንደዚሁ ከነዛ ከሰባቱ አንዱ ቤተክርስቲያን እንደዚህ ዕውራን ከኔ ይልቅ አይን አጥርታችሁ ማየት እንድትችሉ ከኔ ኩል ግዙ ይላል እግዚአብሔር መንፈስ ቅዱስ። ልጆቼ መንፈሳዊ ዕውር አትሁኑ ይለናል። አናካብደው ወንድሞቼ፣ አናካብደው። ስለዚህ መንፈሳዊ ዕውርነት በጊዜ ካልታከመ ምን ያስከትላል አልኳችሁ? መንፈሳዊ ድንዛዜ ወይ መንፈሳዊ እንቅልፍ። መንፈሳዊ እንቅልፍ በጊዜ ካልታከመ መንፈሳዊ ሞት ደግሞ ሁለተኛ ሞት ነው። ይሄ በእኛ አይድረስ፣ ከልቤ እላችኋለሁ በእኛ አይድረስ፣ እግዚአብሔር አያድርገው። እጅግ አስፈሪ ነው። ያስፈራራችኋል። ለቤትስ ፋክት ትምህርቴን ጨርሻለሁ። ታዲያ መድኃኒቱ ምንድን ነው? ለመንፈሳዊ ዕውርነት መድኃኒቱ ምንድን ነው? መድኃኒቱ ወንድሞቼ፣ ለመንፈሳዊ ዕውርነት መድኃኒቱ ምንድን ነው? ቃሉን ስንሰማ አስተውለን እንስማ። እነዛ ሰዎች በማቴዎስ ወንጌል ምዕራፍ 13 ላይ መድኃኒታችን ኢየሱስ ክርስቶስ ይህ ሕዝብ መስማት ይሰማል ግን አያስተውልም፣ ማየት ያህል አይመለከትም፣ ልቡ ደንድኗል ብሎ ያለበት ምክንያት ሰዎች ስለማያስተውሉ። ስለዚህ በዛን ላይ ያለው ምንድነው? ቃሉን ስትሰሙ አስተውላችሁ ስሙ። የእግዚአብሔርን ቃል ስትሰሙ ፍሬ እንደሚያፈራ ሰው ሆናችሁ ስሙ። ስለዚህ መንፈሳዊ ዕውርነትን ለማስወገድ ወንድሞቼ እግዚአብሔርን ቃል ስንሰማ አስተውለን እንስማ። ቤተክርስቲያን መሄዳችን መልካም ነው፣ እግዚአብሔር ደስ ይለዋል። ግን አንድ ቀን ይህን ቀን ምንድነው ዛሬ እግዚአብሔር ያስተማረኝ? ምንድነው እግዚአብሔር ለኔ ያለው? one thing ይዘን መምጣት መቻል አለብን። አንድ ነገር እና ማስተዋል አስፈላጊ ነገር ነው። ስለዚህ ቃሉን ስንሰማ በማስተዋል እንስማ። አንደኛ። ሁለተኛ ቃሉን ከሰማን በኋላ ፍሬ ለማፍራት እንሞክር። የሚያስችለን እግዚአብሔር ነው። እንድናፈራ የሚያደርግ ባለቤቱ ክርስቶስ ነው። ስለዚህ ቃሉን ስንሰማ ፍሬ ለማፍራት አድርጉ የተባልነውን ለማድረግ፣ አታድርጉ የተባለውን ላለማድረግ እንጣጣር፣ እንደዛ እናድርግ። ስለዚህ መድኃኒቱ ለመንፈሳዊ ዕውርነት ፍሬ ለማፍራት መጣጣር። ሰምቶ ብቻ በዚህ ሰምቶ በዚህ ማፍሰስ አይደለም። ወይም ደግሞ እንደ ማርክሲስት ትምህርት ዛሬም መማር አሁን መማር አይደለም። የክርስትና ትምህርት እንደዛ አይደለም። መማር ከዛ ደግሞ መጣር፣ ለመኖር መሞከር፣ ከዛ እግዚአብሔር ያስችለናል። እንደዛ ነው ወገኖቼ። ሌላው የመጨረሻው መድኃኒቱ ለመንፈሳዊ ዕውርነት ብርሃን ነው መድኃኒቱ። ወደ ብርሃን ክርስቶስ መጠጋት፣ እሱ ላይ ሙጥኝ ማለት፣ እሱን በቤት በህይወት በልብ ውስጥ ማንገስ። ክርስቶስን በልባችን ክርስቶስን በህይወታችን ስናነግስ ወንድሞቼ ክርስቶስ ብርሃን ነው። ህይወታችን ይበራል፣
ቤታችን ይበራል፣ ነገራችን ይቀየራል። ስለዚህ የብርሃኑን ባለቤት ኢየሱስ ክርስቶስን በቤታችን በሕይወታችን መጋበዝ ነው። መድኃኒቱ እሱ ነው። ጨርሻለሁ ትምህርቴ። ወንድሞቼ የመጨረሻ አንድ ነገር ልንገራችሁ። ደስ የሚለው ነገር ዛሬም ቀኑ አልመሸም፣ ለእኔና ለእናንተ አልመሸም። የመሸባቸው ሰዎች አሉ፣ እኔም አውቃቸው የመሸባቸው ሰዎች አሉ። ጠዋት ለባለቤቴ ስነግራት ነበረ እያዘንኩ ተጎንብሼ ምጸልይላቸው ከዚህ ዓለም ላይ የሌሉ ንስሐ ሳይገቡ የሄዱ ብዙ ማውቃቸው ሰዎች አሉ። የመሸባቸው ናቸው። እግዚአብሔር እንዲምራቸው ጸልያለሁ። እናንተም ለወገኖቻችሁ ጸልዩ፣ ለራሳችሁ ጸልዩ፣ ለወገኖቻችሁ ጸልዩ። ገብቷችሁ ለእኔና ለእናንተ ቀኑ አልመሸም። ዛሬም እግዚአብሔር ወደ እሱ ስንመለስ አቅፎ ድግፍ አድርጎ ይቀበለናል። ስላለፈው እግዚአብሔር አይጠይቀንም። በንስሐ ስንመለስ እሱን ረስቶት እንደ አዲስ ይቀበለናል። አለበለዚያ ወገኖች አስቸጋሪ ነው። ስለዚህ ዛሬም ለእኔና ለእናንተ ቀኑ መልካም ነው። እግዚአብሔር መልካም ነው። ደግሜ እላለሁ፣ እግዚአብሔር መልካም ነው። ያስተማረን የመከረን የአባቶቻችን የነቢያት አምላክ የሐዋርያት አምላክ የቅዱሳን የጻድቃን የሰማዕታት አምላክ እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የከበረ የተመሰገነ ይሁን። ሰላም እግዚአብሔር ይብዛላችሁ። ቃሉን ከወደዳችሁ ለሌሎች አካፍሉ። ለሌሎች ሰዎች በማካፈል የራሳችሁን ድርሻ ተወጡ።